ውድ ቤተሰቦች እንዴት አመሻችሁ? ደህና አመሻችሁ? አለን። እንግዲህ ከዛ መንደል በቀደም በቲክቶክ ግጥም ገጠምን ሲሉ የሩትዬ እህቶች ደግሞ የሩትዬ እህቶች ግጥምማ ወይኔ እንዲህ እኮ እንባ ነው የሚያላጨው። እውነቴን ነው የምላችሁ። በጣም ነው እኔ ራሱ ሰምቼ እንትላለለውም ግን እኔ ዩቲዩብ ላይ አላመጣሁትም እንጂ ማለት ነው። ቲክቶክ ላይ የገጠሙ ግጥም አይመስላችሁም ማለት ነው። እዛ እኮ ግጥሙ ጠፍቶባቸው ማለት ነው የሆነ ቃላት እንትን ሲጠፋባቸው ምን ይላሉ መሰላችሁ? ኮፒ ሊንክ አድርጉ። አየየየ የሩትዬ እህቶች ግን በመደማመጥ የገጠሙላ ግጥም እንግዲህ ከዚህ ተማሉ ማለት ነው። አማርኛ የጠፋባችሁ በሙሉ እዛ ጋር ወጣ አተጃኮቴካ አንተ ንውስ አንተ ጌታዋ ስትሉ የነበላችሁ እስቲ ከሩትዬ እህቶች ቤት ግቡና ይሄን ግጥም እስቲ አንብቡ፣ ስሙት ማለት ነው። እንዴት ደስ እንደሚል ማለት ነው። ስስሙት ብላችሁ ስሰሙት ብታጡ የማጠግቡ ግጥም ነው የተገጠመላት ማለት ነው ሩትዬ ማለት ነው። እነዛ ግን ምን ይላሉ መሰላችሁ? ግጥሙ የሆነ እንትን ሲልባቸው ኮፒ ሊንክ አድርጉ። የሩትዬ እህቶች ግን በመደማመጥ ከዛ ኧረ እባክሽ ግጥሙን አንብቢ ይባባላሉ። ከላይ ቁጭ ብለው ማለት ነው። እና እንግዲህ ግጥምም ገጠማችሁ ምንም አላችሁ፣ ስጦታም ሰጣችሁ ከሩትዬ እህቶች እየተማራችሁ ማለት ነው። እኔ እውነቴን ነው የምነግራችሁ። ይሄ ራሱ እናንተ ሩታ ከኋላ የመጣ አይናወጣ በንትል ማለት ነው በጥፍር ቀለምና በንትል ደልላችሁ ግጥም እንግጠምላችሁ ብላችሁ በደንብ እንኳን የማይነበብ በደንብ ያልተነበበ የጣፊው እኔ ግጥም ማንበብ ስለማልችል አልጥፍም አላነብም ማለት ነው። ለምን አልችልም? የማችሁን ነገር ማንጣት የለብሽም ሚዲያ ላይ ማለት ነው። ሚዲያ ላይ የሚደመጥና ልብ የሚስም ማለት ነው። ልክ እንደ ሩትዬ እህቶች በቃ እየሰማሽው እየጓጓሽለት የሚያልቅ ግጥም ነው። የእናንተ እኮ ግጥሙ ከየት እንደመጣው ራሱ አይታወቅም። አንቺ የኛ ልልት፣ አንቺ የኛ ምናምን ምንድን ነበር? ዳይመንድ ሩይ ዳይመንድ ኢትዮጵያ ውስጥ አለ እንዴ? ወረ የለም የኔ እናት። ስለዚህ እስቲ ግቢና እንግዲህ ከነሩትዬ እህቶች ተማሩ ብለን ነው የምንላችሁ። እኛ የእናንተም ደጋፊ የማንም ደጋፊ አይደለንም፣ ግን የሚጥመንን ነው የምንደግፈው። የሚጥመንን በቃ ግጥሙም የሚስበንን ሳብ አድርጎ ከልባችን የሚገባ አስተያየት ሁሉ የሚገባን እኛ ሩትዬን በጀግንነቷና በእንትሏ ነው እንትን የምንላት። እኛ አብርሃም ሄደ መጣ ሸሌነቷ ያላዋጣት አብርሃምን አገኘች። አሁን ወደ አብርሃም የተጠመጠመች ሴት ጋር ቡና ቤት ነበር የምንሰራው፣ እናውቃለን። ተነግሯል፣ እየተነገረ ነው። አሁን ደግሞ ወደ አብርሃም ስለሄደች እኛ ጉዳያችን አይደለም። ይሄ አዲስ አይደለም። ፋንት ማሳየት ለሱ አዲስ አይደለም ማለት ነው። አዲስ ቢሆን ኑሮ እንደዛ ፋንቷን እያሳየች ዳንስ አደንስም ነበር። ለማንኛውም በደንብ ግጠሙ፣ ተማሩ። ለእንግዲቹ ተመጣላችሁ ማለት ነው። እንግዲህ ተተሳካላችሁ ወደፊት የሆነ ወይ ሊብ ላይ ተገቡ። በትክክለኛው ጥፋችሁኑ ቶሎ በትክክለኛው ወይ አማርኛ የሚችል በደንብ አማርኛ የሚችል ጓደኛ ያዙ። እውነቴን ነው የምላችሁ። ደጋፊም ባይሆን አማርኛ የሚችል ግጥም የሚገጥም ጓደኛ ይዛችሁ ነው ቶሎ እንጂ እንደዚህ አታወራግዱት። እንደኛ ማለት ነው። አማርኛችንን አታወራግዱብን። እና ለማንኛውም ሸላይክ አድርጉ ውድ ቤተሰቦች፣ የሩታዬ እህቶች። እና እንዲህ ነች ሩታ ማለት ነው። እንዲህ ነች። አያችኋት? የሩታዬ እህቶች ግጥም ማለት ነው። አንጀት ያረሳል። አንጀት እንደናንተ እየዋዠቁ አይደሉም። እየዋዠቁ በጣም ደስ የሚል ግጥም ነው። እንዲህ እየሰማችሁት ውላችሁ ብታድሩ የማትሰለቹት። ለማንኛውም ሸላይክ አድርጉ ማለት ነው።